ዛሬ ደግሞ ቆሽ ይዤላችሁ መጥቻለሁኝ። በጣም በቀላሉ ቤት ውስጥ ማናችንም ማዘጋጀት የምንችለው በቀላል አሰራር የሚዘጋጀው ባህላዊውን ምግብ ይዤላችሁ መጥቻለሁ። በጣም ሲምፕል የሆነ ጎመንና አይብ ተጠቅመን እና ማጣፈጫ ቅቤ እና ሚጥሚጣ ተጠቅመን በጣም በቀላሉ ያጣፈጥነውን በቀላሉ የተሰራውን እቆት ይዤላችሁ መጥቻለሁ። ወደ አሰራሩ እንሂድ። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ ያላችሁልኝ። ዛሬ ይኸው ቀለል ያለውን በመግቢያዬ ላይ እንደነገርኳችሁ በጣም በቀላል አሰራር የተሰራውን የእቆት አሰራር አሳያችኋለሁ ማለት ነው። በመጀመሪያ ጎመን እንገዛና ጎመናችንን እጁን ሳንጠቀም ቅጠሉን ብቻ ሸምጠጥ አድርገን ቅጠሉን ብቻ ቦሌ የሚባል መቀቀያ አለ ዱቄት፣ እሷን በጥብጠን ውሃውን በጠብጥና አጣርተነው በውሃው ብቻ ጎመኑን እንቀቅለዋለን ማለት ነው። ከዛ ወዲያውኑ ነው የሚቆየው፣ ብዙ አይቆይም። 2-3 ደቂቃዎች ናቸው። ተንተክትኮ ወዲያውኑ ይበስላል ማለት ነው። እንደዛ እንደበሰለ አውጥተን የበሰለውን ጎመን አውጥተን እንከትፈዋለን። ከዛ ድቅቅ አድርገን ነው የምንከትፈው። ኖርማሊ ቦሌ የሚባለውን ማብሰያ ባንዴ ነው የሚለው ማለት ነው። ጎመኑን ይገለዋል ባንዴ ማለት ይቻላል። ባንዴ ነው የሚያበስለው እና ስለሚያበስለው ስንከትፍም አያስቸግረንም፣ የመብሰልም ችግር አይኖርበትም። በቃ ጭምልቅልቅ እንደማለት ብሎ ባንዴ ይበስላል ማለት ነው ጎመኑን። ከዛ እሱም በደቃቁ እንከትፋለን ማለት ነው። የተከተፈውን ጎመን እቃ ላይ አደረኩና ከዛ እላዩ ላይ አይብ አድርጌ አብሬ አማሰልኩት ማለት ነው። ያዘጋጀሁትን አይብ ጨምሬበት በደንብ አድርጌ አዋሃድኩት። ከዛ ከላይ ሚጥሚጣና ቅቤ ጨመርኩበት እንዳያችሁት። ከዛ እናንተ ሚጥሚጣና ቅቤ ስትጨምሩ እንደ ፍላጎታችሁ በደንብ ሚጥሚጣና ቅቤ የምትፈልጉ ከሆነ በደንብ መጨመር ትችላላችሁ። አይ በቀላሉ ማለት እንደዚህ ሲበዛ አልፈልግም የምትሉ ከሆነ ደግሞ በመጠኑ ከሆነ የምትፈልጉት እንደኔ በመጠኑ መጨመር ይኖርባችኋል። እዚህ ጋር በጣም ማማሰል ያስፈለገው አንደኛ የጎመኑ ሁሉም አይብ እንዲደርሰውና ከለሩ ሁሉም ጋር ተመሳሳይ ከለር እንዲኖረው በሚል ነው። ሌላው ደግሞ የተጨመረው ሚጥሚጣ ሁሉም ጋር እንዲዳረስ፣ ቅቤውም እንደዛው። ካነሰው ሚጥሚጣ ወይ ከበዛ እየጨመራችሁ አይብ ወይም ደግሞ ያስቀራችሁት ጎመን ግን ከለሩን ሊቀይረው ስለሚችል ያስቀራችሁት አይብ ካለ እላዩ ላይ እየጨመራችሁ ማማሰል ትችላላችሁ። ሚጥሚጣ ከበዛ አይብ፣ ሚጥሚጣ ካነሰው ደግሞ ትንሽ ሚጥሚጣ እንዳይበዛባችሁ እየጨመራችሁ ማማሰል ትችላላችሁ ማለት ነው። እና ጨው ምናምን አያስፈልገውም። ጨው አይጨመርበትም። ለምን? ሚጥሚጣ ስናዘጋጅ በጨው ስለሆነ የሚዘጋጀው። ስለዚህ ጨው ሚጥሚጣ ውስጥ ይኖራል ማለት ነው። ኖርማሊ የጎመኑ የራሱ ጣዕም በቂ ነው። የአይቡም እንደዛው እና ተጨማሪ ማጣፈጫ አያስፈልገውም ማለት ነው። ይኸው በምታዩት መልኩ ቀለል ያለ ለራት ለቤተሰብ የተዘጋጀ ነው። ለድግስ ምናምን ሳይሆን ለቤተሰብ ለራት የተዘጋጀ ነው። በዚህ መልኩ በጣም እንትን ያላለ ያልተጋነነ እንደዚህ በቀላሉ እንድታዩት ብዬ ነው። እንደምታዩት ብዙ ቅቤ አልተጨመረበትም። ሚጥሚጣም እንደዛው የተለየ ደግሞ ማጣፈጫ የተጨመረበት ነገር የለውም ምንም። እናንተ ከፈለጋችሁ ትንሽዬ ኮሮሪማ ትንሽ መጨመር ትችላላችሁ። መጀመሪያ ላይ ልክ አይብ ጎመኑ ላይ መጨመር ትችላላችሁ። ለምሳሌ ጎመንና አይብ ስታገናኙ የዛኔ መጨመር ትችላላችሁ፣ ግን ባይበዛ። የራሱ የአይቡ ውሃ የሚል የራሱ ቃና በራሱ በቂ የሆነ ጣዕም
አለው እና ተጨማሪ ማጣፈጫ ጨምራለሁ ብላችሁ የማትፈልጉት ቃና ሊሰጣችሁ ስለሚችል አስፈላጊ አይደለም። ሌላው ደግሞ ቅቤው ሲነጠር ኮረሪማ ይጨመራል፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ሌሎችም ነጭ ቅመም እንደነ ኮሰራት ስለሚጨመርበት በቂ የሆነ ማጣፈጫ ነው ማለት ነው። ስለዚህ ሌላ ማጣፈጫ መፈለግ መጨመር አይጠበቅባችሁም ማለት ነው። እኔ በዚህ መልኩ ሲሰራ በጣም ቀላል ነው። ጎመኑን ስቀቅል ባሳያችሁ ደስ ይለኝ ነበር፣ ግን በጣም ቢዚ ሆኜ ጎመኑን እንዴት እንደቀቀልኩት አላሳየኋችሁም። ግን እንደነገርኳችሁ በጣም ቀላል ነው። ቦሌዋን ትበጠብጣላችሁ። ከዛ የሚበቃችሁን ያህል ለምሳሌ አንድ የሾርባ ማንኪያ ሊሆን ይችላል። ትበጠብጡና የበጠበጣችሁትን ውሃውን ብቻ ነው የምትጠቀሙት። አጣርታችሁ ውሃውን ከላይ ያለውን ብቻ ከስር የዘቀጠውን ትተውታላችሁ ማለት ነው። ከዛ ውሃው ላይ ትቀቅሉበታላችሁ ማለት ነው። እና ውሃውን ብቻ ተጠቅማችሁ ትጥዱትና ውሃው ሲፈላ እንትኑን ትጨምራላችሁ። ጎመኑን ጨምራችሁ 2 ደቂቃ አይቆይም። እርግጠኛ ሆኜ ነው የምነግራችሁ። ፓወር ያለው እሳት ላይ ከጣዳችሁት 2 ደቂቃ አይቆይም። በቃ 2 ደቂቃ ከ2 እስከ 3 ደቂቃ ባለችው ሰዓት ውስጥ በአንዴ ጎመናችሁን አብስሎ ይሰጣችኋል ማለት ነው። ማብሰል ሲባል ደግሞ በጣም ነው የሚያበስለው ማለት ነው። እና ማብሰያ ናት እቺ ቦል የምትባለዋ ነገር ማለት ነው። ከዛ እንትን ትላላችሁ፣ ውሃውን ትደፉና ጭምቅ አድርጋችሁ ጎመኑን ጨምቃችሁ ትከትፉታላችሁ ማለት ነው። ያንን ፕሮሰስ ስላላሳየኋችሁ ነው እኔ። ከዛ ከከተፋችሁት በኋላ ድቅቅ አድርጋችሁ ከከተፋችሁት በኋላ አይብንና ጎመን አንድ ላይ ታዋህዳላችሁ። ከዛ ሚጥሚጣ፣ ቅቤ፣ ሌላ ማጣፈጫ ባትጠቀሙ በቂ ነው ብዬ ነው የማስበው። ከፈለጋችሁ ትንሽዬ ኮረሪማ ማድረግ ትችላላችሁ ማለት ነው። እና እንደዛ አድርጋችሁ ትሰሩታላችሁ። በጣም ነው የሚጣፍጠው። እዚህ ጋር ይኸው በምታዩት መልኩ ደግሞ እቃ ላይ ታደርጉትና ጣባ ላይ ካደረጋችሁ በኋላ እንደዚህ ቅርጽ ታወጡለታላችሁ። ቅርጽ አውጥታችሁ አዘጋጅታችሁት ለገበታ ታቀርቡታላችሁ። ከፈለጋችሁ በእንጀራ ከፈለጋችሁ በዳቦ፣ ግን በቆጮ ነው የሚበላው። ማባያ የቆጮ ማባያ ነው እና እናንተ በምትፈልጉት መልኩ መጠቀም ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል እና ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ቤቱን ሰፖርት ማድረጋችሁን አታቁሙ። አመሰግናለሁ።